ሰው መሆን ገባችሁ? ሰው መሆን ይበልጣል። ኃጢአት ነው እንደዚህ አይነት ነገር። ፍርሃ እግዚአብሔር ስላለብን ነው። ግን ያንን አልፋችሁ ፋር ሆናችሁ ስትመጡ ግን ስዶች ናችሁ፣ ባለጌዎች ናችሁ። እንደዚህ አይነት ነገር መቃወም ነው ያለባችሁ ስንል ጭራሽ እናንተ ራሳችሁ አንደኛ ምቀኛ ሆናችሁ ቁጭ። አንደኛ ምቀኛ ይናውር እኮ ነው። ታይኮ ሊባል ይገባል፣ ተው ሊባል ይገባል። መገዳደልም እኮ ይመጣል። ይሄ መገዳደል ራሳችሁ በራሳችሁን ታጠፋላችሁ። በዚህ ትቀጥላላችሁ። ከዛ በኋላ ገመድ ትይዛላችሁ። አለቀ። መጨረሻችሁ ይሄ ነው የሚሆነው። ጊፍት ሲቆም ወይ የሆነ ጊፍት ስታጡ ኧረ ተው፣ ኧረ ልጆቻችሁን አሳድጉ፣ ኧረ ተው፣ ለቤተሰቦቻችሁ ኑሩ። ሁሉንም መሳደብ፣ ሁሉንም ትናንሽ ልጆች ናቸው እነዚህ ልጆች። ጥፋት ቢያጠፉ እንኳን እንዳላየ ስማችሁን ጠርተው ቢነኳችሁ ከነሱ ጋር እንዲያው ከእናንተ ጋር አይገናኙም። እናንተ በምንድን ነው ከነሱ ጋር የምትገናኙት? እኔ እንዲያውም ኦኬ እናታችን ብለው ስለሚመጡ ከነሱ ጋር አፌን ስከፍት ስቃልድ የሆነ ነገር ሊነኩኝ ይችላል። ከእናንተ ጋር እነዚህ ልጆች ግንኙነት የላቸው። በተለይ ከአግድመኞች ጋር ማለት ነው። እኩዮቻችሁም አይደሉም። በኑሮ ትበልጣላችሁ። አሜሪካ መኖር ራሱን የቻለ የአሜሪካን ወረቀት ይዞ መኖር ትልቅ ነገር ነው። ትልቅ ስንት የዓለም ህዝብ እኮ አሜሪካን ለመግባት እኮ ህልም ድሪም እኮ ለመማርም ሆነ ለመስራት ለመኖር ተውት። ወይ እናንተ እዛ አሜሪካን የሚያክል ሀገር የዓለም የመጨረሻዋ ቴክኖሎጂ ያለበት ሀገር ላይ ቁጭ ብላችሁ ነውሩን እንኳን የማታውቁት እንዲህ ስን እኛ እኔ እንዲላል እኔ አሁን የሆነ ነገር እንኳን ብፈልግ እንኳን ላውራ ብል ምን እንደምል ታውቃላችሁ? ከኔ ጋር ይሄዳሉ። እኔ አውሮፓ ውስጥ ነው የምኖረው። ያደገ ሀገር እኮ ነው የምኖረው። ከኔ ጋር ይሄዳሉ። እንደዛ የምታስቡ ሰዎች አይደላችሁ። ላስተምራችሁ ብዬ ምክንያቱም አመጣጣችሁ ያስታውቃል። በእግር የተቦካ ቂጣ እየበላ ያደግ ያ በእጅ እንኳን ሲቦካ ጥፍር የሚያይ ቤተሰብ ነው ያሳደገኝ። ቆሻሻ ጥፍርሽን አስቆርጦ ነው የሚያስወጋሽ። እንደዛ ያደግ ሰውዬ እና ሴትዮ ልትለወጡ አትችሉ። አም ሶሪ። ይሄ ጭንቅላታችሁን አሜሪካንም የሄደው ለዚህ ነው። አንዳንዴ ነገር ብቻ ብስጭታችሁንም ሁሌ ነገራችሁንም እዚህ መጣችሁ የምታወጡበት ያ ባለመውለዳችሁ ሆርሞናችሁ ሲቀየር እዚህ ትመጣላችሁ። ያ ባላችሁ ስለሌለና ሲንግል ማም ስለሆናችሁ መጣችሁ እዚህ ትደነፍኑብናላችሁ። change your life ቦርጭህ ባለመስራቱና ሚስትን ባለመደከል ቁላ ወሸላ ወደ ውስጥ ገብቶ ወደ ጭንቅላት ሲወጣ መተታናፍልብናል። እከካ ሊነገራችሁ ይገባል። ምክንያቱም ዛሬ በዲቦራ ያደረጋችሁ፣ ትላንት በሳምሪ ያደረጋችሁ፣ ትላንትና በሌሎች ልጆች ያደረጋችሁት ዘሴም ኢቭን በሰርጀሪ ያደረጋችሁት ነገር ነው ዛሬ እንደዚህ የሚያደርጋችሁ። ከብቶች ናችሁ። ልጆቻችሁን አሳድጉ። ያ ትልቅ ቤት ውስጥ መሆን ጥቅም የለው። ትንሽ ቤት ውስጥ ሆኖ ትልቅ ጭንቅላት ነው የሚያስፈልገው። ማስተዋል ያስፈልጋል። ያ መኪና ውስጥ መኖር አይደለም የሚያስፈልገው። አስተካክሎ በስነ ስርዓቱ ወደ ቦታው መድረስ ነው። በሐሳብን በፊውቸር ክፍታ ምቀኛ እንዴ የአንድ አካባቢ ሰዎች ናቸው። ሶስቱም የአንድ አካባቢ ሰዎች ምቀኞች፣ ባለጌ። የመጣችሁበትን ማህበረሰብ ነው የምታሰድቡት። ስድ ተግባራችሁና ወሬያችሁ አንድ አይነት አይደለም። ሁሌ ጌም ከተዘጋጀ በኋላ ሊያጣሏችሁ ይፈልጋሉ። ቢችሉ ተመልካችም ሆነ ጊፍት ባለመስጠት። እኔ ስንት ጊፍቶችን ያባረራችሁት። እኔ ግን በጊፍት አይደለም የኔ ህይወት የተመሰረተው፣ በጊፍተር አይደለም። የእግዚአብሔር ስጦታ የማያልቀው ስለሰጠኝ ጤናዬን ከምንም በላይ ቆሜ መሄዴ ያ ትላንት ከነበርኩበት ዛሬ እዚህ ጋር መድረሴ ያንን ነው የማመሰግነው። ከዛ ከደሃ ሀገር ወጥቼ ዛሬ የራሴን ቤት ይዤ እዚህ ቤት መኖሬ በጤናዬ ሲያመኝ ዶክተር ጋር መሄዴ ያ ሰላም ያለው እንቅልፍ መተኛቴ። ሰው እኮ ቤተ መንግስቱ አጠገብ ሆኖ እኮ በሚጠበቅበት ውስጥ ጥሩ እንቅልፍ እኮ አይተኛም። ስንቱ ነው ሀብቱን ንብረቱን
ጥሎ እናንተ አሁን የምትለፈልፉት ለገንዘብ ብላችሁ የምትመቀኙትን ጣል አድርጋችሁት ሆስፒታል በግሉኮስ እኔ ትናንትና ያየሁት ታርጋለ ግሉኮስ ተሰግቶበት ምግብ መብላት አቅቶ ያ የባከንክለትን ተናቅረ ተማቅረ ያመጣውን ሀብት ጥላው ትሄዳለህ። ብዙ ሰዎች እንደዛ ተናል። እናንተ ደንቆሮ ውሻ ብስብሶች ይሄ እንኳን አይገባችሁም። ወጣችሁ መግባታችሁ ራሱ በማን ፍቃድ እንደሆነ አታውቁትም። ልትበሉን ትደርሳላችሁ። ልጆቹን ልትበሉ ትደርሳላችሁ። ይቅናቸው አቦ ጨምሮ ይስጣቸው በሉ በእናታችሁ። ኢትዮጵያኖች ናቸው፣ ሴቶች ናቸው። ለምን ጠላትሽ አትሆንም? ለምን ጓደኛሽ መጥፎ ነገር ያደረገችሽ አትሆንም? ጨምሮ ይስጣት። መጥፎ ብትሆን ኖሮ አይሰጣትም ነበር። ልቧ ጥሩ ስለሆነ ይሆናል ይሰጣት። እግዚአብሔር ይቅር ብሏት ነው። ይቅር በያት ከብት። አንቺ እኮ ይቅር እናችኋለን እኮ እያየናችሁ እኮ ነው ጋይስ፣ እያየዋችሁ ነው። ደስተኞች አይደላችሁ። ላይፋችሁን ገና ጀምራችሁ አልጨረሳችሁ። ገና ናችሁ። ምኑ ተይዞ ገና አቅፋችሁ ሽሩሩ ብላችሁ ያልጨረሳችሁ ሴቶች ናችሁ። ልጆች ናችሁ። ገና ወልዳችሁ ያልጨረሳችሁ ናችሁ። ሽባ ልጅ ልትወልዱ ትችላላችሁ። ነገ የሚመጣው ባላችሁ ጋር አግብታችሁ ወይ ካለው ባላችሁ ጋር እንዲህ ስትመቀኙ ሽባ ያሳቅፍሻል። ሽባ ምን ልትሆኝ ነው? ይዛን ጊዜ ከዛሬ ነገርሽ ተቆጠቢ። አትመቀኝ። ሄደታንተ ከክ ምን አባቱ ነው? ምቀኝነታችሁ አይና ወጣ። ትላንትና እናንተ ጌም ስትጫወቱ ስታለቅሱ ነበር። ተሸንፋችሁ ስትሰደቡ ነበር። ትላንትና እናንተ ያለፋችሁበት ለምንድን ለሌላ ሰው የትላንትና ረስታችሁ ለሌላ ሰው የምትመኙት? ምን አለበት? ይለፍል። አረብ ሀገር እኮ ነው የሚኖሩት ጋይስ። ሊያጠፉ ይችላሉ። እኔ ራሴ እኮ ዲቦራን እኮ ከኔ በለጠ ይሰደባታል እንዴ? ነጃት አታሳዝናችሁም እንዴ? ነጃቷን ታጥረገረጋለች። ግን እኔ ነጃት ስትናገር ላለመስማት ጂጂ እንኳን ሰደበች ቢሉኝ እንኳን መስማት አልፈልግም። ለምን? ያንን በረሃ አቋርጣ ነው የመጣችሁ። ለኔ እሷ ወታደር ናት። እግዚአብሔር ምስክሬ ነው። ከወንድ እኩል መከራዋን አይታ ከ3 ዓመት እስር ባለ የእሷን ጥንካሬ አንቺ እኔ የለንም። ከ3 ዓመት በኋላ እኔ በሆነ ራሴን ነው የማጠፋው። ያ ሁላ ደርሶብኝ ባበሾች እኔ ስተት ሰርቼ የገዛ ዜጎቼ እስር ቤት ከተው ከእስር ቤት ወጥቼ ዛሬ እንደዚህ አይነት በጤና ምትኖር ለኔ ብረት ናት። ፌሮ ለኔ ትምህርቴ ናት። ነጃት the queen of እግዚአብሔር ምስክሬን ነው የምላችሁ። ስትሮንግ ውመን ከተባለ ነጃት ናት። አሁን እዚህ ጋር መድረሷ አንቺ ብትሆኛ አትደርሽ። አንቺና አንቺውን አሜሪካን ቁጭ ያልሽው አትደርሱ። ብዙ እህቶቻችን በዚህም ያልፈዋል። ያጠፋሉ፣ ሊናገሯችሁ ይችላሉ፣ ሊያስቀይማችሁ፣ በራሳቸው ልንናገር ይችላል። እንደዚህ አይነት ነገር ቦታ ግን ሲደርሱ የፈለገ ነገር ቢሆን አቦ እንጀራ ይወጣላቸው። መርቋቸው። የሚቀና ተቅና፣ ሰርጀሪ ተቅና። ሌሎቻችሁ ግን ተደርባችሁ መናገር የለባችሁ። ነውር ነው፣ በጣም ነውር ነው። ፈራችሁ ለን እኔ ጉቺን የጠሏት ለምን ነው ታውቃላችሁ? በሰው ነው፣ በእኔ አይደል። እኔ ደርሼ ስለተናገርኩ በሰው ግን ቀፈፈች። በተለይ በማሚ ባንቺ ነው እኔ ጉቺን የጠሏት። ሰውን በሰው ነው የምጠራው፣ ሰውን በሰው ነው የምሸሸው። ግን ነውር ነው፣ በጣም ነውር ነው፣ በጣም ነውር ነው። ነውር ነው፣ በጣም ነው። አይስወር ቡልሽት የማርያም ጠላት እኮ አይደል፣ ታናናሾቻችሁ ናቸው። በእድሜም ቢበልጧችሁ ራሱ ትሶኬ። ሰው ምን ይለናል? ወንድስ የሚጠጋሽ ወንድስ ላንቺ ምን ይልሻል? ነገ እኮ ህይወትሽ እኮ ይቀጥላል። ምን ይልሻል? ሰው ይታዘብሻል። በጣም ነው የሚታዘባችሁ። በጣም የሚገርመው ደግሞ ከአንድ አይነት አካባቢ የመጣችሁ መሆናችሁ በጣም ገርሞኛል። እንዴ ለመጣችሁበት ማህበረሰብ ራሱ ሪስፔክት ስጡ። ተቀላቀሉ እስቲ ምቀኝነትን
ከጎጃም የለ ከወሎ የለ ከእንትን የለ ከጎንደር የመጣችሁ ልጆች ናችሁ እየተመቀኛችሁ ያላችሁት። ጎንደር እንደዚህ ነው። እኔ ጎንደር ኩሩ መሆኑን ነው የማውቀው። ተግደርድሮ እንደሚበላ ነው የማውቀው። ሰው ሲያገኝ ደስ እንደሚለው ነው። እኔ የማውቃቸው ጎንደሮች ሶሪ እኔ የማውቃቸው ጎንደሮች ኩሩ ናቸው። ነውር ነው፣ በጣም ነው። እግዚአብሔር ነው። እኔ በጣም ነው ያፈርኩባችሁ፣ በጣም ነው ያፈርኩባችሁ። ተዋት። ኦኬ እምሷን ያመጣው ሸክላን የመጣችሁ የተባረከ ምስ እንደዚህ ያመጣል። የእናንተ ምስ ምን አመጣ? ቦይፍሬንዷ ምን የሰጣት እሰየው። አትሊስት የሚያኮራ በር መዝጊያ መጣችልን ልጅቷ። እንደድል ሆኖ ደግሞ ቢሆን እንኳን እውነቴን ነው የምነግራችሁ ምን የመሳሰለ ሀብታም ነው የሚያጋጥማት። እንደውም አትጠቀምበትም የጋገረባት ነገር ስላለ። አሁን እንደውም ጋግርቷ ከተከፈተላት እሰይ አላያችሁም? እንደ ያንን የመሰለ አረብ እንዲህ እያለ ሲንከራተት ፕሌን ውስጥ እንዲህ እያለ በፎንቃ። እንግዲህ እኔ ራሴ እንደኔ እቺ ድብኝት ድብልብል አሁን ምንዋ ነው እንደዚህ የሚያደርገው እላታለሁ። እውነቴን ነው። ምንዋ ነው ግን እንደዚህ ሰው ወንድ የሚወዳት እላለሁ። እድል ያስፈልጋል ጋይስ። ስለቀጠልሽ ቂጥሽ ስለወፈረ ፀጉርሽ ስለደረሰ ምላስ ስላለሽ አይደለም። የ40 ቀን እድል የ40 ቀን እድልሽ እንዲህ ብሎ የ40 ቀን እድልሽ እዚህ ጋር ከዚህ ጋር ምን ይባላል? የ40 ቀን እድል ግንባርሽ ላይ ካለ የኔ እናት ሆሊውድ ነው የምትገቢ። ሰኔ ዶሮ ማቀስ ሰው ወዳለው ነው የሚያሽቃብጠው። እንዲያውም የሚባለው ጭራሽ አሁን ያለው ነው የሚሰደበው። ሀብታም ይሰደባል፣ ጊፍት ሰጪ ይሰደባል፣ ያ ጊፍተር ይሰደባል። ያአላህ ያረቢ ኧረ ምን ጉድ ውስጥ ነው የገባን? ኧረ ዘንድሮስ በጣም ጨን ያለ ነው። ኧረ ዘንድሮስ ብሶባችኋል። ኧረ ጉድ ካየ የሚል እኮ ጠፋ። እኛ ብቻ ነን አለቃ እኮ አሉ ሰዎች። እኛ ብቻ ከኛ ውጭ ማንም የለም። ገዢው መሪውም እኛ ነን። ረባናታችሁ ተተከሉ ምድረ ግማታን በሚሉ ፈረንዶ የኛዎቹ ሲያኮራሉ በመድኃኒዓለም። እኔ ግን የኛ ልጆች በጣም አንዳንዴ የኛ ሴቶች ያው በኦሮምኛ ነው እነሱም ቢፋጩ ከራሳቸው የማያልፍን ፍጨታቸው። ግን አም ሶ ፕራውድ እግዚአብሔር ምስክሬ ነው። የነዚህ እኮ ብዝት ሁሌ አሁን እኮ ጌም ልትጫወቱ ስትሉ ትፈራላችሁ። በቃ ያስፈራል። ምን ነው አልበዛም እንዴ? በዛ ሰውን ዝም ብሎ ሴት ልጅን የራሱ እዛው ራሳችሁ እናንተ እንደለመዳችሁት እዛው በዛ እኮ እንትና ምን ሆነ ነው አያጅቡ? ኧረ በዛ በጣም ኃይል ይባሉ ይገባሉ። ሰው እኮ ቁጭ ብሎ መተቸት ኦኬ ትተቻለ። ገና ሳንናገር አሁን በቀደም ማንም የተናገረ ሰው የለም። ማንም እንዲያው አሳዘነች። እንዲያው እኔ እኮ እያየሁ ምን ሆና ነው አሳዘነችኝ ስል እራሳችሁ መታችሁ ነው እዚህ ጋር ቁጭ ስትናገሩ ኦኬ ታሳዝናለች። ከዛ የራሷ ጊፍተር መጣችና ኧረ እንደዚህ አይባልም እንደዚህ እኛ ልታቆመን ፈለገች። እዚህ ጋር 50 ብርና 60 ብር ጊፍት ስለሰጠች ኖ ባንቺ የሚቆም የጂጂ አባባል የለም። ገብቶሻል? ሐሳቤን በነፃነት የምለቅ ሐሳቤን በነፃነት የምናገር ሴት ነኝ። ኖ እውነት እንነጋገር ከተባለ ቀናተኛ ናት። እኔ ብቻ አይደለሁም ህዝብ ያውቃል። እስከነ ቀናተኛዋ እንዲያው ፊት ለፊት ስለሆነ ቅናቷን እንወዳታለን እንላለን። ለምን ቅናቷ ፊት ለፊት ስለሆነ እንዲያው ዝም ብለው ቀንቶ በውስጥ በኩል የሚያጠቁ ሰዎች ያስፈሩኛል። ተናገረች ብለ ተተተተተተታች አሻው እገባልሻለሁ። ምክንያቱም ሞኝ አይደለም እኔ በጌሜ ቀን ካንቺ ጋር የምመላለሰው። አሁን ግን የማይገባ አገባብ ገብቼ ልሻለሁ። ቁጭ ብለሽ ካሴቱን እያጠነጠልሽ እንድታዳመጭ ኦኬ።
ጋይስ አንዳንድ ሰዎች አሁን የቅድሟ የዶክተሯን ነገር እኔ ምን እንዳልሽ ታውቃላችሁ? እኔ የገዛሁትን ልብስ እኔ ስለብሰው አያምረኝም፣ እሷ ስትለብሰው ግን ያምረኛል አለች። ቅድም ጀምሬ ጨርሼላችኋለሁ መሰለኝ። አንዳንድ ናርሲሲስት በሽታው ምን አይነት መሰላችሁ? አንድ ጓደኛ ያለች ሁሌ እንዴት ይለኛል፣ ጂጂ እኔ ይቅርታ አድርጌልኝ ይላል፣ አንቺ የምትለብሺው ነገር ለእኔ ደስ ይለኛል፣ እኔ ግን ብለብሰው እና ታስለካኛለች። እግዚአብሔር ምስክሬ ነው የምላችሁ፣ ታስለካኛለች። ወፍራም እኮ ነው ድሮ ታስለካኛለች። ለምንድን ነው ግን ችግር አለ? ይሄ ነገርማ ጥሩ አይደለም፣ የሆነ ነገር ጎሎኛል፣ ያው ነጭ አይደል የሆነ ነገርማ ጎሎኛል ትለኛለች። ጋይስ አንዳንድ ሰዎች ይሄ በሽታ ነው። ይሄ እራሱን የቻለ በሽታ ነው። አልገባንም እንጂ በሽታ ነው። በጣም በሽታ ነው። ከገባንና ካወቅነው ልንሰራበት ይገባል። ቴራፒ ማድረግ አለብን። ኦኬ እንደዚህ አይነት ባህሪ ያለኝ እንደዚህ አይነት ባህሪ ያለኝ ለምን ይከፋኛል? እነሱ እኮ አውቀው እኮ አይደለም አውቁትም እኮ ምክንያት ይፈልጋሉ። በቃ ምንድነው የሚያነጫነጨኝ? ምንድነው የሚያስለቅሰኝ? ምንድነው ከጓደኞቼ ጋር የሚያጋጨኝ? ያውቁት ካወቁት ከደረሱበት ጥሩ ነው። ካልደረሱበት ግን እነሱም አያውቁትም። ያንን ማድረጋቸውን እኮ አያውቁትም። ትነግሯቸዋላችሁ እንደዚህ አይነት ባህሪ ያለባቸው፣ እንደዚህ አይነት ባህሪ ያለባቸው፣ እንደዚህ አይነት ባህሪ ያለባቸው፣ እንደዚህ አይነት ባህሪ ያለባቸው በፍጹም አያውቁትም። ግን የሚያስፈልጋቸው ምንድነው? ጀስት ቴራፒ ያስፈልጋቸው። ቴራፒ በደንብ ያስፈልጋቸው። ምክንያቱም በጣም ቀናተኞች ናቸው። አንድ ቀን ግን ለራሳቸው የማይሆኑ፣ ለፓርትነራቸው የማይሆኑ፣ ለወንድሞቻቸው የማይሆኑ፣ ለእህቶቻቸው የማይሆኑ፣ ለቤተሰቦቻቸው የማይሆኑ ይጠፋሉ። ኢጎስ ሌላ ኢጎ ሌላ ነው። ኢጎ ሌላ ኢጎ ማለት እኔ ነው። ኖ እነዚህ እኮ አላቸው። እነዚህ እኮ ያላቸው ናቸው። አንዳንዴ ለመቀማ እነዚህ እኮ ከሱ የበለጠ እኮ አላቸው። እነዚህ እኮ ሁሉም እኮ የምታያቸው ሰዎች እኩል ናቸው። ሁሉም በጌም ነው የሚተዳደሩት። ሁሉም ያገኛሉ። ግን አንደኛዋ አምስቱ ሲያገኙ አሁን ለምሳሌ ሄለን ቦርጮ ስትል፣ ሄለን ቂጦ፣ ዲቦራ፣ ኤልሻዳይ፣ ኪዱ ኢቨን ወንዶቹ ሲሸለሙ አትወድም። ዳትስ ቤታዩ። ግን ምንድነው የሷ ችግር? የራሷ ችግር አለባት። የሆርሞን ቼንጅ መድኃኒት ትወስዳለች ለመውለድ። ዳትስ ዘ ፕሮብሌም። ያ ነገር ባህሪዋንም ቀይሮታል። ደስተኛም አይደለች ይመስለኛል። ጫና አለባት። እንግዲህ ውለጂ ቤተሰብ ይሁን አይ ዶንት ኖ ወይ ባልየው ይሁን ጫና አለባት። ያ ነገር በጣም እየለወጣት ነው፣ እያጣላት ነው። እና አከሌ ተናግራሻለች፣ ልካችሁን ትነግራቸዋለች። የሆነ ሰው ተናግሮሻል፣ ስድብ። ጋይስ በተሰጠሽ ነገር በሙሉ ቴንኪው ብለሽ ለመኖር ቁጭ ብለሽ አስቢ። እኛ ችግር የለውም፣ ጠልተሽናል፣ ተጣልተናል። ነፍስሽ ግን እንዳይጠፋ እንዳትሄጂ ማሰላማ ያ የሰቀልሽው ገመድ ላይ እንዳትንጠለጠል። እሱ ነው የሚያስፈራ። ለነገሩ ከዚህ በኋላ አይደለም መንጠልጠል፣ ያ እንዲህ ብትዘቀዘቂ ጂጂ ስቆርጥ ቆራጥኩ አያገባኝም። ገባሽ? ምክንያቱም ተመርመሪ፣ ሐኪም ቤት ሂጂ፣ ራስሽን ሁኚ ብለንሻል። ልትሆኝ አልቻልሽ። ያ የሰው ልጅ ያ ነገር እንዳይደርስ ብዙ ነገር ትነግረዋለሽ። ገባሽ? እየሆነ ያለው ግን መጨረሻሽ መጥፎ ነው የሚሆነው። መጥፎ ነው የሚሆነው። ክብር የለሽ፣ ለጊፍተሮች ክብር የለሽ፣ ለባለውለታዎች ክብር የለሽ። ያ እያየን እኮ ነው። ወርቁ ስለበዛ ምናምን አይደለም የተሰጠሽ፣ ግን ከአንድ ትልቅ ሰው ነው። ተከብረሽ ነው። ዝቅ ባንቺ የተነሳ ነው ዛሬ እንደዚህ ሰው እየተዋረደ። እንዳንቺ ያለው ውርደታ ከራሱ ዘመዶች ጋር የተጣለ ዛሬ ባንቺ ነው ዱባይ እንደዚህ የተበጠበጠ። ግን ክብር አለ፣ ሪስፔክት። በቃ ከደህና ቤተሰብ ስትወለጂ ስታድጊ አላስተማርሽም። በነገራችን ላይ አባትሽ አይደለም ያሳደገሽ፣ እዛው ድሬዳዋ ከጫት ጋር ያደግሽሽ። ያ አንድ ቀን ጉቺ ስታወራው ሰምቻለሁ። ይሄንንም ታውቂያለሽ? እንደዚህ አይነት ቦታ ሄደሽ እኔ እንኳን አላቆም ስትልሽ ጉቺ እንኳን እኛ አጭቤ ዱርዬ የምንላት ማለት ነው። ገባሽ? አስተዳደግሽ ልቅ ስለሆነ
አትሊስት ይሄ ሰውዬ ከኔ ጋር ራሱ የፖለቲካ ልዩነት አለ። እሱ በአማራ የሚያቀነቅን ነው፣ እኔ ሰዋዊነትን ነው የማቀነቅን። ደግሞ ችግር የለብኝም ስለደረሰበት ነው የሚያደርገው። ገባሽ? ብር እንኳን ባይኖረው የትግል አባትሽ ነው። ለአንቺ ብሎ መስዋዕት ከፍሎ 13 ዓመት ነው። እኔ ስለሱ ስሰማ አንዳንዴ መናገር ራሱ ይከብደኛል። ሪስፔክት፣ እግዚአብሔር ምስክሬ ነው። ወርቁ አይተን የከፈለው ሲነግሯችሁ ከሱ ጋር የታሰሩ 4 ሰዎች አሉ። ገና ስናገረው ጥር እንዳታነሹ ኦሮሞዎች፣ ኦሮሞ እንዳትናገሩ፣ ጂጂ እንዳትናገሩ፣ እሱን እንዳታነሹ። ምክንያቱም በማንነቱ ብዙ የከፈለ ሰው። አንቺ ከብትና ደንቆሮ ስለሆንሽ የተላከልሽን ጊፍት ያ ለምን ወረቀት አይሆንም? እኔ በሆነ ደብቀዋለሁ። ምክንያቱም አንድ የሰጠኝ እሱ ነው። ልንገርሽ፣ አክብሮ ነው የሰጠሽ። እንትኑ ነው ትላንትና የለጣጠፍኩት ነው። አክብሮ ነው የሰጠሽ። ገባሽ? ወርዶ ነው የሰጠሽ። በአሁኑ ሰዓት በፖለቲካ ከይዙ ከሚንከራተቱት የአማራ ልጆች አንዱ እሱ አክብሬው ረጥ ስለሆንሽ ነው። ወርቅ አይባልም። በአማራነት ነው የሰጠሽ። አንቺ ክብረ ቢስ ነሽ። ከጉቺ ጋር ከሆነ ጸብሽ ከጉቺ ጋር ጨርሽ። አንቺ ለራስሽ ያሉሽ ለማንም ልትሆኛል። ይሄ ሁላ ምንድን ነው? ሆርሞን ቼንጅ የምትጩ መድኃኒት አቁሚ። በቃ የማይሆን ነገር ከሆነ አቁሚ። ለምን ራስሽን አንቀሽ ትገያለሽ? ሟች ነሽ አንቺ። ራስሽ ነሽ አበድሽው። ማንም የነካሽ ሰው የለም። ከአንድም 2 ጊዜ ይቅርታ ተብለሻል። ያ ሄድሽ፣ ልጅቷ ተጫወተች እሪ ብለሽ ስታልክሽ ምን ሆነች አለ። እኔ እንዲያውም የልጅቷን ጌም እያየሁ አላየሁሽም። ምን ሆነች? ምን ሆና ነው የምታለቅሰው? በቃ ምንም እኔ እንዲያውም ያልኩት ጓደኛዋ አይደለች። አብራት ብትሆን እንዲህ ያልኩት መድኃኒዓለም አብራት ብትሆን ደስ ይለኝ ነበር። እሱ ለካሱ ተረግጠኛለች። እዛ ጂጂም ተናገረች። መቼ ነው የተናገርኩሽ? እናም ኢትዮጵያ የምትባለው ሴትዮ ስላለች ከእሷ ጋር እሷ ስለምትወድሽ እሙዬም ስለምትወድሽ አንቺን መናገር ይከብደኝ ነበር። አሁን ግን ይኸውልሽ ባናትሽ ትተኪያለሽ። ማንንም አልፈራም። ከዚህ በኋላ ቁጭ ብዬ ቁስልሽን ነው የምቀሰቀስብሽ። ቁስልሽን ኦኬ። ማዳበሪያሽን ወጭ። ማዳበሪያሽ ለማጸድሽ ሳይሆን ለጭንቅላትሽ ደንቆሮ እያደረገሽ ነው። አናትሽ ላይ ወጥቷል። ያ የሆርሞን ችግርሽን እዚህ ጋር እያመጣሽ እግዚአብሔር ሲፈቅድ ነው የሚሆን ሁሉ ነገር። እግዚአብሔር ካልፈቀደው በሽተኛ ልጅ ነው የሚሰጥሽ። የዛኔ ልጁንም ታጠፊያለሽ፣ አንቺም ትጠፊያለሽ። ምክንያቱም እንደዚህ አይነት ነገሮች የምትቋቋሚ ሴት አይደለሽም። አውቆ ነው እግዚአብሔር የከለከለሽ። እንዲሪ ስትይ ወይ እጅ የሌለው ወይ እግር የሌለው ይሰጥሽና ከምድር ላይ ትጠፊያለሽ፣ ወይ ራስሽን ታጠፊያለሽ። አንድ ቀን ወይ እንዲጋሽ አንድ ፎቶ ቀርጨም አድርጎ የቤታዮ ልጅ ብሎ ያመጣልና የዛኔ ምን ልትሆኚ ነው? አላየሻቸውም እንዴ? እንደዚህ አይነት ልጅ የያዙ ሰዎች ፕራውድ ሆና እናት የኔ ልጅ እኮ ብላ እኮ ወጣ። ለምን? መቻያው ስላላቸው። አንቺ ገና ለገና ባለመውለድሽ ብቻ መተሽ ልታሳብጅን እኛ የተወለድነው ልታጠፊ ነው የምትፈልጊው። አልተውም ሂጂ ውጪ። እንደዚህ ቻርጅ ደንቆሮ ሊነገራት ይገባል። ይች ባለጌ እሷ ናት ሁሉ ጊዜ እዚህ ሚዲያ ላይ እሳት ምት ሁሉ ጊዜ ሳይደርሱባት ሰው ላይ የምትደርስ። እግዚአብሔር ደግሞ ምክንያት አለ። ምን ነው ባልሰጠኝ የምትይው ልጅ አለ። ያ የሚያሳብድ ልጅ አለ፣ የሚረግጥሽ ልጅ አለ፣ የሚያዋርድሽ ልጅ አለ። በቃ ካልሰጠሽ አልሰጠሽም ነው በቃ ተመስገን። በቃ እሱ በፈቃዱ ሲሆን ነው ሁሉ ነገር። እንዴ ልትበላን እኮ ነው በቃ ልትበላን ልትበላን። እኛ መድኃኒዓለም አይደለን እንግዲህ ጣፍጠፈን እሙሙሽ ውስጥ ከተን 9 ወር ጠብቀን አንድልሽ እንግዲህ የእውነት እንግዲህ ስትጎረጎሬ ነው የምትኖሪ። ከኛ አይደለ ስህተቱ። አብረንሽ አንጎረጎር። የሚሰጥ ቢሆን ኖሮ እኮ እንደውም በሰጠንሽ ነበር። የኔማ ሰከንድ ነው አልኩሽ። ቶጥ ነው የማደርገው። እሰጥሽ ነበር።
ለአንዳንዱ ይሰጣል፣ ለአንዳንዱ አያንተ ስራ ህይወት አብዳ ታሳብዳለች ሰው ደግሞ። በዚህ ሰዓት ደግሞ ሰው ለልጅ ይጨነቃል እንዴ? ኑሮ ራሱ በከበደበት ሰዓት ስንቱ እያስፈነቀ ጓደኛሽ በቀደምታ ስታስወርድ አልሰማሽም? አሁን በዛ አይደለም እንዴ አስወርዳል። አንዱ ያስወርዳል፣ አንዱ ልጅ ስጠኝ ብሎ የዩኒቨርስ ጋላሪውን ይጨርሳል። ያ አባቱ ቤታ ያ እኛ ደግሞ ለምን ወለዱ ብለን ከልጆቻችን ጋር እሪ ዘራ ውር እንላለን። እግዚአብሔር ሲሰጥ ይሰጣል፣ ካልሰጥ አልሰጠም ነው አለቀ። ምን ታደርጊዋለሽ? ፈረደብን እኮ በመድኃኒዓለም ጨረሰችን እኮ በቃ መኖሪያ ያጣን መቀመጫ። ኧረ በኢየሱስ ስም አንቺ ኧረ ተይ እንዴ! ተሸክመሽው የምትሄጂው ልጅ እንዳይሰጥሽና መከራ ውስጥ እንዳትገቢ የምትገፊው ልጅ ለ30 ዓመት። እኔ አንድ ሴትዮ አለች እዚህ በጣም ማቃት ስመጣ ዘፋኝ ነው። እኔ የሰው ህይወት ግን በጣም የሰው ህይወት ለኔ ሁሌ ሰዎችን ታሪክ ማዳምጥ። እኔ ቦታ ስራዬ ቦታ ትመጣለች ሐሙስ እና ምግብ ታዛለች ምናምን ትበላለች። ብቻዋን ነው የምትመጣ፣ ትበላለች፣ ትሄዳለች። ሐሙስ ነው የምትመጣ። ተዋወቅኳት፣ ታውቂያት በአጋጣሚ ማውራት ጀመረን እና እንደዚህ አስተናግጄ ምናምን ስጨርስ አጠገቧ ቁጭ ብዬ አወራለሁ እና ዘፋኝ ነኝ ስትዘፍን አያታለሁ። ትዘፍኛለሽ ምናምን ትለው ዘፋኝ ነበርኩ ምናምን አለች እና ታሪኳን ጀመረችልኝ። ከ37 ዓመት በፊት እዚህ ነው የምኖርበት ሀገር ላይ ቶፕ ዘፋኝ፣ ታዋቂ ዘፋኝ፣ ያበደች ዘፋኝ ከ30 ዓመት በፊት የወጣ ዘፈን አለ። በዛ ሰዓት ከነሱ ጋር የምትዘፍን ታዋቂ ዘፋኝ ናት እና ፎቶ ምናምን በስንተኛው ቀን አመጣችና እኔ እኮ እንደዛ ነኝ ስትለኝ ታዋቂ ዘፋኝ ናት ሴትዮ። ግን አሁን ብታያት ያቺ ሴት አትመስልም። እና ታዋቂ ዘፋኝ ነኝ ምናምን አሁን እንዴት ነው ምናምን ስራለች ምናምን ስራ የለኝም እቤት ነኝ። ምንድን ነው የምትሰሪው ምናምን ስላት ስራዬን አቁሜያለሁ። ለምን? አንድ የምወደው ልጅ አለኝ አለች እና ታዲያ ለምን ይዘሽው አትመጭም ስላት ሌላ ታሪኩ ሌላ ነው ሌላ ጊዜ እነግርሻለሁ ብላ ትሄዳለች። አሁንም ትመጣለች፣ ትበላለች። በስንተኛው ጊዜ የሆነ ሰዓት ቀረች። ስትቀር ለምንድን ነው የቀረሽው? ባለፈው አልመጣሽም፣ ሐሙስ ምናምን ነበር። ባለፈው አልመጣሽም ለምንድን ነው የቀረሽው ስላት ልጄን አሞብኝ አለች። የት ነው ያለው? ሐኪም ቤት ነው ያለው። በቃ የምትበላቸው ምግቦች ደግሞ ትናንሽ ምናምን ነገሮች እንትን ያለች ነገር ናት እና ኦኬ አሁን ተሻለው? አዎ ተሽሎታል። እንዴት ነው ምናምን ደህና አልስም። ከ37 ዓመት በፊት አልጋ ላይ ነው ያለው፣ አሁንም አልጋ ላይ ነው ያለው አለች። ከዛ ፎቶ ነው ተሳሰች ነው የዛኔ እኔ ሳውቃት 37 ዓመቱ አልነበረ። ቆይ 37 ዓመቱ አልነበረ፣ 20 ምናምን ዓመቱ ነበር፣ 23 ዓመቱ ምናምን ነበር። ከ23 ዓመት በፊትም አልጋ ላይ ነው ያለው፣ አሁንም አልጋ ላይ ነው ያለው። በቃ ስለ ልጁ አውርታ አትጠቅም። እያየዋትኝ ልጁን እያየው ጌታው የዛኔ ልጆቼ ደግሞ ሀገር ቤት ናቸው። ጌታ ጤነኛ ልጅ ሰጥቶን ለገንዘብ ብለን ልጆቻችንን ጥለን እንመጣለን። ጤነኛ ልጅ ሰው ደግሞ እንደዚህ አይነት ልጅ ወልዶ ስራውን ኑሮውን ትቶ ያስታምማል፣ ከልጁ ጋር ይኖራል። ታሪኳን ስትነግረኝ ባል አላገባችም ከሱ በኋላ የገዛ አባቱ ጥሎት ነው የሄደው። ልክ እንደዚህ አይነት ልጅ መሆኑን ሲያውቅ አባትየው ጥሎት ነው የሄደው። ጥሏት ሄደ፣ ከዳት። ካሪሯን በጣም ትልቅ ዘፋኝ ናት። አቁማ ልጇን ይዛ ታሳድጋለች። በዛ ነው የተዋወቅኳት እና ሁሌ ጠይቃታለሁ፣ እንዴት ነው ደህና ነው ምናምን እላታለሁ። እንደዚህ ወሬዋ በሙሉ ስለሱ ነው እና አትሊስት እንደው ስለሱ ባዳምጣት ደስ ይላታል። አዳምጣታለሁ፣ አወራታለሁ ምናምን። ነጭ ዋይን ነው የምትጠጣው ሁሉ ጊዜ። ነጭ ዋይን ምግቧን ትበላለች፣ ስቴኳን ቆርጧ ምናምን ትበላ ነው። ወጭ ነጭ ዋይን ጠጥታ ድሪንጌት ሁሉ ጊዜ 5 ሄዶ ሰታ ምናምን ነው የምትሄደው። የሆነ ሰዓት ላይ እኔም ከዛ ወጣሁን ሌላ ስራ ጀመርኩኝ ምናምን እና አጋጣሚ ሳገባ ታዳሚ ሆና አልመጣችም። እኔ ሳልጠራት ለካ ቤተሰብ ናት። ተገናኘ፣ ደስ አለኝ። እሷን ነው የምታገባት ምናምን። አዎ እሷን ነው የማገባት። በቃ ከዛ ለቤተሰብ ሆነ። ከ37 ዓመት በኋላ ሞተ።
ከ37 ዓመት በኋላ 37 ዓመት በሙሉ ትልቅ ሚኒባስ አላት። ታውቃላችሁ እዚህ ሀገር እንግዲህ የራሱ ጋር ያለው ሚኒባስ ውስጥ ታስገባዋለች። ሲያመው የራሱ ሰዎች የሚረዷት አሏት፣ ነርሲንጎች ምናምን ነገር ትሄዳለች ምናምን። 37 ዓመት እሱ በወለደችው 37 ዓመት ግን ተሸክመው ያንን ሰውነቷን ያንን ልጅነቷን ያንን ሁሉ ነገር ለልጇ ሰጥታ ቀበረችው። ከስንት ጊዜ በኋላ ሳገኛት ጠየኳት፣ ሞቷል አለች። አሁን ለኔ አንዳንዴ ተገላገለች፣ ምክንያቱም በቃ ህይወቷን ነው የበላው። እሷ ግን ደስተኛ ለኔ ነው፣ እሷ ግን በጣም ደስተኛ ናት። እና አንዳንዴ ለኔም ጥያቄ ሆነብኛል፣ ባይሰጠንስ እንደዚህ አይነት ልጅ እላለሁ። ግን ለሚያስችለው እንደዚህ አይነት ልጅ ይሰጣል። ሌላው ደግሞ ይችላል በቃ ልጅ ካልሰጠኸኝ ልጅ ካልሰጠኸኝ እናት ካልሆንኩኝ ካልሆነ ሌላው ሰው ህይወት መኖር አይችልም። ኖ ስቶፕ። የተመረቀ ነገር ይስጣችሁ፣ የሚያስከብር ልጅ ይስጣችሁ፣ የማያስለፋ ልጅ ይስጣችሁ፣ የሚያስደስት ልጅ ይስጣችሁ። ከኃጢአታችሁ ተቆጠቡ። እንደዚህ አይነት ሰው ደግሞ በጣም ዳንጀረስ ልጅ። እኔ ሌላም ስለማውቀው ታሪክ ያለ ልጅ ካላችሁ እና እኝ ካላችሁ እራሳችሁን ታጠፋላችሁ። ደስተኛ ባሏን ብጥብጥ ያደረገች ያበደች ሆስፒታል ቴራፒ የምታረግ በልጅ ማጣት አውቃለሁ። እኔ በህይወቴ የኔ ስራ ብዙ ሰው ያስተዋውቀኛል። ሁሌ ደግሞ ሰዎችን አዳምጣለሁ። ሰዎች በሚነግሩኝ ታሪክ ላይ ወደ ራሴ ነው የምወስደው። ለምን እንደዚህ ቀለል እንዳልኩኝ ታውቃላችሁ? ሰዎች ለእኔ በህይወቴ በስራዬ በምንም አውቶቢስ ውስጥ የማገኛቸው ሰዎች በሚያወሩኝ ነገር በሙሉ አንድ አንገቴን እንዲህ ስል እንዲህ